ወይዘሮ ይፍቱ ስራ እንግዲህ ብስትን አሳገተቻት ማለት ነው። ነገር ግን ንጉስ በአምላክ አብነት መኪናውን አይተው እየተከታተሉት ነበር ካልተሰወሩባቸው። ታዲያ ዘዴ ስትፈጥር ምን አለች? እህቴ ጋ ሄጄ ማረፍ እፈልጋለሁ መሄድ አለብኝ ብላ ተነሳች። አይሆንም ሲላት እየነገርኩህ እንጂ እያስፈቀድኩ አይደለም አቶ አለም አለችው። ታዲያ እኔ ይፍቱ ስራ ማንም ሰው ከአላማዬ ዝንፍ ሊያደርገኝ አይችልም። አዎ እያለች ታዲያ አብነት ማነው በአምላክ እየወደዳትም ቢሆን እየራቃት ነው። ለምን ወደ እሷ በቀረበ ቁጥር አቶ አለም ሞቷን እያቃረበው ነው ልጅቷን። ስለዚህ ከምትሞት በህይወት ብትኖር ይሻላል፣ እኔም ልርቃት ወስኛለሁ፣ ምክንያቱም እወዳታለሁ፣ እንድትጎዳብኝ አልፈልግም ብሎ ለአምላክ ነገረው ለአብነት። አብነትም ታዲያ እባክህ ነገሮች ይስተካከላሉ እንደዚሁ አይቀጥልም ሲለው አይመስለኝም፣ ለማንኛውም አንተ አግባትና ከዛ በኋላ የሚሆነውን ነገር እናስተካከላለን አለው። እንግዲህ አቶ አለምን እነሱን እንደሚያታልላቸው እነሱም ደግሞ አቶ አለም ላይ ሙድ እየያዙበት ነው ማለት ነው። ታዲያ እብስት ሞኝ ተላላ ሆናለች። በፍጹም ሰው የሚላትን ነገር አትሰማም። በቃ አትውጪ ብቻሽን ራቅ ብለሽ አትይጂ ብሏትም አትሰማም። አሁን ስልክ እያወራች እያለ እንግዲህ እቺ ሴትዮ በጤናዋ አይደለም እንደዚህ የቀረበችሽ፣ የሆነ የጠነሰሰችው ነገር አለ በአምላክ። ታዲያ በህልሙ ተኝቶ እንግዲህ አይታችሁታል ምን እንዳየ። ሴትዮዋ የዋዛ አይደለችም። ታፈስም ደግሞ ለደቂቃ በርሽን ክፍት አድርገሽ እንዳትተኝ፣ እቺ ሴትዮ ከልክ በላይ ጥሩ ሰው ሆናልሻለች። ሰዎች የሆነ ጊዜ ላይ መጥፎ ይሆናሉ፣ ከዛም ተቀይረናል ብለው እያስመሰሉ ጥሩ ይሆኑልሻል። በዛ ሰዓት በፍጹም እንዳታምኛቸው፣ በፍጹም። ለምንድን ነው ጥሩ የሆኑት ብለሽ ተጠራጠሪ። እብስት አንቺ እዚህ ቤት ውስጥ ከማምላክና ከኔ ውጭ ማንም ሰው የለሽም። ሁለቱም ጠላቶችሽ ናቸው። ለደቂቃ በርሽን ከፍተሽ እንዳትቀመጭ እንዳለቻት እንግዲህ ያው ነገረቻት ማለት ነው። ከዛ በኋላ እብስትም እንግዲህ ድርቅና አለባት አሰማም። ብቻ አላቅም ወይዘሮ ታፍ ማነች ይፍቱ ስራ ምን ልታደርጋት እንደፈለገች ብቻ አሳግታ አስወስዳታለች ልጅቱን ማለት ነው። እናም ከዚህ በኋላስ ምንድን ነው የሚፈጠረው? እውነት ለመናገር የወይዘሪት እንትን ነገር በጣም ነው ግራ የሚያጋባኝ፣ የይፍቱ ስራ ማለት ነው። እውነት ለመናገር በጣም ግራ ያጋባኛል። ለምን ተንኮል፣ በቃ የተንኮል አምባሳደር በሏት። ተንኮሉን እኔ እኮ ይፍቱ ስራ አንቺ እኮ ጀግና ነሽ። ምድረ ደና ቆርት ስትል ነው ታስቀኛለች። የእውነት ያንቺን ያክል እኮ ጭንቅላት ቢኖራቸው ወይ ስማርት ነሽ እኮ ይፍቱ ስራ እያለች እንግዲህ የተንኮል ስማርት ማለት ነው። እና ከዚህ በኋላ እንግዲህ ከባድ ጦርነት ነው የሚፈጠረው። እናም በአምላክ እንግዲህ እየጠረጠረው ነገር እውነት ሆነ ማለት ነው። ለምን እቺ ሴትዮ ከልክ በላይ ጥሩ ሆናለች። እች ልጅ አለሳልሳ የሆነ ነገር ልታውቅ፣ እኔ አውቃታለሁ፣ እህቴ ናት፣ ከባድ ሰው ናት። እሷ በክብሯ አትደራደርም። ስለዚህ ለክብሯ ስትል የሆነ ነገር ልታደርጋት ስለምትችል በተቻለን አቅም እችን ልጅ እንታደጋት እያለ ነበር ማለት ነው። ታዲያ ይኸው ያለው ነገር ሳይቀር ውሎም ሳያድር እንግዲህ ይኸው ዛሬ እንደዚህ ነገር ተፈጠረ ማለት ነው። እንግዲህ ምን አላቅም፣ አንዳንዴ ሰው ሲነግረን ብንሰማም ጥሩ ነው። አትመኛት፣ እቺ ሴትዮ በጣም ጥሩ ክፉ ሰው ናት። ስለዚህ እንዳታምኛት እባክሽን እያለ በተደጋጋሚ እየነገራት ነበረ ማለት ነው። እሷ ግን ፈጽሞ ልሰማ ፈቃደኛ አይደለችም። ለምን እንደዚህ ዝም እንደምትል ግራ ይገባኛል። ዞሮ እንግዲህ ከዚህ በኋላ የሚፈጠርባት ነገር ያው ከባዶች ናቸው። ያንን ደግሞ እንግዲህ ትዕግስት ካላት ነው ማለፍም የምትችለው። እኔ አላቅም፣ የእሷ ነገር በጣም አሳሳቢ ጉዳይ ላይ ነው። ዞሮ ከዚህ በኋላ እድል እንግዲህ ማናት እብስት የምታሳልፈው ስቃይ ከባድ ነው። ወይዘሮ ይፍቱ ስራ እጅ ገባች ማለት አስባችሁታል? ሞቷ ቀርቧል ማለት ነው። በነገራችን ላይ አሁን እንዳይነቃባት ነው እህቴ ጋር መሄድ አለብኝ ብላ የሄደችው። ገብቷቸዋል አይደለ? አውቃ እኮ ነው እህቴ ጋር መሄድ አለብኝ እሷ ጋር ሄዳለሁ አለች። ለምንድን እንደዛ አለች መሰላችሁ? አውቃ ነው። ስለዚህ
እንግዲህ ህብስት አሁን ከዚህ በኋላ ምን አይነት እንደሚገጥማት ምንም የማውቀው ጉዳይ የለም። ነገር ግን ይዛት ሄዳለች ማለት ነው። ይዛት ሄዳለች እንግዲህ አንድ ሴት ናት፣ በነገራችን ላይ ጸጉሯን የተሸፈነች ሴት ናት ይዛት ሄደችው ህብስትን ማለት ነው። እና እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ከዚህ በኋላ ወይዘሪት ህርሙማን ማናት ስሟ? እች ሴትዮ ስሟ ማይገባኝ አቦ ይፍቱ ስራ ተንኮሏ ይጋለጣል ማለት ነው። ግን ተንኮሏ እንዴት ነው መጋለጥ የሚችለው? ከባድ ነው። ምክንያቱም ሴትየቷ ቀላል አይደለች። አሁን እንዳይነቃባትና እንዳትጠረጠር ነው። ጭራሽ የምትጠረጠረው እኮ እሷ ናት ሲጀመር ማለት ነው። እየደወለች ወታለች መታለች እያለች ኢንፎርሜሽን እያቀበለች ጠብቃት። አንድ የእንዝላል ስራ ሰራለሁ ብትል 75 ሳንቲም አልከፍልም እያለች ህብስት እንግዲህ በተደጋጋሚ በአምላክ የሚነግራትን ነገር አልሰማም ብላለች። በአምላክ ብቻሽን ከቤት አትውጪ፣ የትም ርቀሽ አትሂጂ፣ ስትፈልግኝ አለው እባክሽን። እቺ ሴትዮ ከልክ በላይ ጥሩ ሰው ሆናልሻለች። ለምንድን ነው ጥሩ ሰው የሆነችልኝ ብለሽ አስቢ ህብስት። ኧረ እባክሽ አይምሮሽን ክፈችው አንቺ ልጅ፣ ምንድን ነው እንደዚህ ያደነቆረሽ እያለ ቢጨቀጭቃትም እሷ ግን ያው እንዳያቸዋት ድርቅናዋ ቀደመ ማለት ነው። አንዳንዴ ሰዎች ሲመክሩን ብንሰማ ጥሩ ነው ብዬ ነው የማስበው። ለምን ለእኛ ብለው ነው። ምክር መቀበል ግዴታ ነው። ሊጠቅመን ይችላል የሆነ ጊዜ ላይ እና እንግዲህ ከባለቤቱ ያወቀ ምንድን ነው ይባላል። ስለዚህ አሁን እንግዲህ በመኪና ይዘዋት ሄዳሉ። መኪናውን አቅጣጫውን ከቀየሩባቸው እርግጠኛ ነኝ አታገኟትም ማለት ነው። ይፍቱ ስራ መኪና ውስጥም ልትኖር ትችላለች፣ አይታወቅም። ሴትየው ቀለል ሰው እንዳመስል ልብሷን በሻንጣ እየሸከፈች እንግዲህ ዛሬ የድል ቀን ነው። ወይዘሮ ህብስት እሰራልሻለሁ፣ በመጨረሻም እጄ ላይ ልትወርቂ ነው አይደል? እኔ ይፍቱ ስራ አይደለሁ። ዛሬ የመጨረሻ ቃልሽ ነው። ልትጨርሳት ይመስለኛል ወስዳ፣ አላቅም ምን እንዳሰበችለት። ዞሮ ከዚህ በኋላ እንግዲህ ከባድ ችግር ነው የሚፈጠረው ማለት ነው። ስለዚህ ወይዘሪት ማነት ይፍቱ ስራ ታዲያ እህቴ ጋ ሄጄ ማረፍ አለብኝ። እሺ አንቺ ደግሞ ምንድን ነው እሱ 10 ጊዜ አቶ ይፍቱ እያስፈቀድኩህ አይደለም እየነገርኩህ እንጂ። ምን ይላል ይሄ? ስር በልልኝ እባክህ አንተ። አንዴ ደብረ ዘይት አንዴ ምን እያልክ እያደርክ እየመጣህ አይደለም እንዴ? ከዛ በኋላ እንግዲህ መናገር ያለባትን ተናገረች። እንዳይነቃበት ወታ እንግዲህ ሻንጣዋን ሄደች ማለት ነው። እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ምክንያቱም የሚፈጠረው ነገር አንደኛ ህብስትን አሳግታታለች። ከዛ በኋላ ያው እዛ ወስዳ ሄዳ እንግዲህ ወይ ፊቷን ላታሳይ ትችላለች። ብቻ ዞሮ ከባድ ነገር ይፈጠራል ብዬ ነው የማስበው። ለምን እየሆነ ያለው ነገር ከባድ ነው። ህብስት ራስሽን ጠብቂ፣ ህብስት ራስሽን ጠብቂ ይላታል ሁል ጊዜ። ስለዚህ እሷ ደግሞ ምንም እንትን አልሰማችም። አንዳንዴ ከዚህ በኋላ እንግዲህ ወይዘሪት ምን ችግር እንደሚፈጠር ምን አይነት ነገር እንደሚመጣ አላውቅም። አቶ አለምም ታዲያ እችን ልጅ ለሰከንድ ብቻዋን እንዳትተዋት። ከዛ በኋላ በጣም ነበረ እየተናደደችው። እኔ ያንተን ልጅ ጠባቂ ነኝ። ከዛ አይ እንግዲህ ተወኝ አልኩ። ተወኝ አቶ አለም እንዴ አልበዛም እንዴ? ምን ነው ይፍቱ ስራ፣ እኔ የማንም ቅራቅንቡ ጠባቂ ነኝ እንዴ? እያለች እንግዲህ ከዛ ወይዘሪት ሻንጣዋን ሸክፋ ሄደች። ህብስትም ስልክ እንግዲህ ማን እንደደወለላት አላውቅም። እንደ ዞር ዞር እያለች ጋርዶቿ ቆማሉ እኮ። ንጉስ አለ፣ አብነት አለ፣ በአምላክ አለ ማለት ነው። ግን
መኪና ውስጥ ካስገባት በኋላ ነው አብነት ያየው። እንዴ ምንድን ነው አለ ንጉስም እየሮጠ። ከዚህ በኋላ እንግዲህ የሚመጡት ነገሮች በጣም ከባዶች ናቸው ማለት ነው። እና እንግዲህ የሚመጡት ነገር ምን መሰላቸው? ከዚህ በኋላ ሴትዮዋ እስከ መጨረሻውም ተሰናብታት ትችላለች። ምክንያቱም ለምን እንደዚህ ጠምዳት እንደያዘቻት ግራ የገባኝ እሱ ጥያቄ ነው፣ ያልተመለሰ ጥያቄ። እቺ ልጅ ምንድን ያደረገቻት የሚለው ለኔም ጥያቄ ነው። በጣም እኮ ነው የምትጠላት ብስጥን ስምሆን እንኳን ለማንሳት እንዴት እንደምትጠየፍ። ስለዚህ እንግዲህ ከባድ ችግር ይፈጠራል ብዬ ተስፋ አደርጋለሁ። እናም እንግዲህ መናገር ያለባትን ነገር ተናገረች ማለት ነው። እንደዛ መሆን አልነበረበትም። ዞሮ ከዚህ በኋላ እንግዲህ ያው ፍልሚያው ይጀምራል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?